ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ወደ እናንተ እያደረሰ ያለው ውይይት ነው። የውይይታችን ርዕሰ ጉዳይ መነሻ የሚሆነው ህገወጥ ንግድ ነው። ከትርጓሜው ስንነሳ እንግዲህ ህገወጥ ንግድ ያለ ንግድ ፈቃድ፣ ያለ ግብር ክፍያ እንዲሁም በስውር የሚፈጸም የራስን ሀብት ብቻ ማጋበስ ላይ ትኩረት ያደረገ የኮንትሮባንድ ተግባር ነው ብሎ ማለት ያስችላል። በተለይ በህጋዊነት ባልሆነ መልኩ በሚደረግ በእንደዚህ አይነት ተግባራት ሀገርን አምካኝ የሆኑ ሰፋፊ ተግባራት ይከወናሉ። በተለይ በህጋዊ ነጋዴዎች ላይ፣ በሸማቾች ላይ፣ በመንግስት የግብር ገቢ ላይም በሀገር ጸጥታም ጭምር ከፍተኛ የሆነ ተጽዕኖን ያሳድራል። በተለይም ደግሞ ድርጊቱን በመከላከል ረገድ የባለድርሻ አካላት ሚና ምን መሆን አለበት፣ ምንስ እየተሰራ ነው የሚለውን ነገር መነሻ አድርገን ነው ቆይታ የምናደርገው። ቆይታችን የተሳለጠ እንዲሆን እዚህ ባለድርሻ አካላትን ጋብዘናል። ጥሪያችንን አክብራችሁ ለውይይታችን ርዕሰ ጉዳይ ሀሳብ ልትሰጡ እዚህ ስቱዲዮ ስለተገኛችሁ ከልብ እናመሰግናለን። የመነሻ ጥያቄያችንን ከማንሳታችን በፊት ግን እነማን ናችሁ፣ ከየት መጣችሁ የሚለውን ለተመልካቾቻችን ራሳችሁን ብታስተዋውቁ ከእርሶን ጀምር። መልካም። ስሜ ሊቁ በነበሩ በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድ መሪ ስራ አስፈጻሚ። ሄለን ረታ እባላለሁ። በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የምክትል ዋና ጸሐፊ። ዝዘው ጫኔ እባላለሁ። በኢትዮጵያ ጉምሩክ ኮሚሽን የጉምሩክ ህግ ተገዥን ዘርፍ ምክትል ኮሚሽነር። መልካም፣ እጅግ አድርገን እናመሰግናለን። በድጋሚ በተለይ የአነሳነው ርዕሰ ጉዳይ እንደ ሀገርም ልዩ ትኩረት ተሰጥቶት በግብረ ኃይልም ጭምር የሚከናወን ተግባር ነውና የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ይህንን ቆይታ እንድናደርግ ሲያስብ ሀሳቦችንም እንድንጋራ ነው። ምን እየተሰራ ነው የሚለውን በጭብጥ እንይዛለን። በቀጣይስ ምን መከናወን አለበት የሚለውን ሀሳብ ታሳቢ ያደረገ ነው። እንደ ሀገር የህገወጥ ንግድ በሀገር ኢኮኖሚ በህጋዊ ንግድ ውድድር ላይም ከፍተኛ የሆነ ተጽዕኖ አለውና ይህ ተጽዕኖ እንደምን ይገለጣል ከሚለው መነሻ ላድርግ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በኢትዮጵያ ህግ የተቋቋመ አንጋፋ 80 ዓመት እድሜ ያለው ምክር ቤት ነው። ምክር ቤቱ ከሚከውናቸው ተግባራቶች አንዱ የንግዱ ማህበረሰብ ጥቅምና መብት ማስጠበቅ ነው። ስለዚህ ከምንሰራቸው ስራዎች ውስጥ አንዱ ይሄኛው የጸረ ህገወጥ ንግድን መከላከልና ማስቆም ላይ የራሳችንን አስተዋጽኦ ማድረግ ይሆናል ማለት ነው። አሁን ደግሞ በሚቀጥለው ሳምንት ላይ የምናካሂደው አራተኛው የጸረ ህገወጥ ንግድ ጉባኤ ይኖረናል። የዚህ የጸረ ህገወጥ ጉባኤ ዋነኛው ዓላማ ከባለፉት ሶስት የጸረ ህገወጥ ንግድ ጉባኤዎች የተለየ ነው። የበፊቶቹ አወርነስ ለፐብሊኩም ለፕራይቬት ሴክተሩ የህገወጥ ንግድነት ያለበትን ደረጃ ማሳወቅ እንዲሁም ደግሞ የመፍትሄ አቅጣጫዎችን ማስቀመጥ ላይ ዓላማ ያደረገ ነበር። ይሄኛው ደግሞ አወርነስ ክሬት ስናረግ ቆይተናል። አሁን ደግሞ በምን አይነት መንገድ አክሽኖችን እንቅረጽ እና በምን አይነት መንገድ በቅንጅት ወደ ትግበራዎች የተለያዩ ትግበራዎች በእርግጥ ይከናወናሉ፣ ግን ደግሞ የበለጠ የተሳካ ለማድረግ በምን አይነት መንገድ ተቀናጅተን የመንግስትም የፕራይቬት አካሉም በጋራ ሆኖ ህገወጥ ንግድ ላይ መከላከል ላይ እርምጃ ማድረግ እና ውጤታማ መሆን ይችላል በሚል ላይ ያተኮረ ጉባኤ እናደርጋለን ማለት ነው። መልካም። በተለይ የህገወጥ ንግድ ሲባል ሀገራዊ ተጽዕኖ ከፍተኛ እንደሆነ ይታወቃል። ከዛም ባለፈ ደግሞ ጤናማ የሆነውን የንግድ ስርዓትም ያዛባልና ምን ያህል ነው እንደ ሀገር ተጽዕኖ? ወደ እርስዎ ልምጣ እስቲ። አመሰግናለሁ። ያው ህገወጥ ንግድ ስንል በሁለት ክፍለን ማየት እንችላለን። አንደኛው በህጋዊ ማዕቀፍ ውስጥ የሸማቾች መብትን በመጣስ የንግድ ውድድርን በመጣስ የሚፈጸሙ ጥፋቶች አሉ። ሁለተኛው ደግሞ ኮንትሮባንድ ብንለው በገቢና በወጪ ንግዳችን ውስጥ የጉምሩክ ኮሚሽንን አሰራር በመጣስ የተከለከሉ ወይም ገደብ የተደረገባቸው የጉምሩክ ስነ ስርዓት ያልተፈጸመባቸውን እቃዎች ማስገባት ማስወጣትን ይጨምራል። በኋላ ጓደኛዬ እሱን በስፋት ሊሄድበት ይችላል። በአጠቃላይ ደግሞ ስናይ እንደ ሀገር የህገወጥ ንግድ ከጊዜ ወደ ጊዜ ንግዳችን እየጨመረ በመጣ ቁጥር እድገታችን እየጨመረ በመጣ ቁጥር በገበያው ላይ የሚንቀሳቀሱ እቃዎችም የዚያን ያህል ምርቶች፣ ሸቀጦች፣ አገልግሎቶች ይሰፋሉ። ህገወጥነትም እያደገ የመጣበት ሁኔታ አለ። ህገወጥ ንግድ በዋናነት ጸረ ውድድር ተግባር ነው። የንግድ ውድድርን ይጎዳል። ለምሳሌ ኮንትሮባንድ ብንወስድ ኮንትሮባንድ
የግብር ግዴታዎችን የግብር ኃላፊነቶችን በመጣስ የሚፈጸም ነገር ነው። አንድ ህጋዊ ነጋዴ እንደ ምሳሌ ብንወስድ አንድን እቃ ወደ ሀገር አስፈላጊ የሆነውን ኃላፊነት አስፈላጊ የሆነውን የግብር ግዴታ ነው ከፍሎ የሚገባው። በህገ ወጥ ወይም በአቋራጭ የሚገቡት ኃይሎች ደግሞ ምንም ከዚህ እንትን ውስጥ ከለላ ውስጥ ነፃ ሆነው የሚፈጽሙት እንትን ስለሆነ በገበያው ላይ እነዚህ ሁለት አካላት ሊወዳደሩ አይችሉም። ስለዚህ ፎርማል ቢዝነሱን ወይም መደበኛውን የንግድ ስርዓት በከፍተኛ ሁኔታ ይጎዳል። ሀገር ውስጥ ኢንዱስትሪዎችን ጥቃቅንና መካከለኛ ኢንዱስትሪዎች እንዳይስፋፉ ያደርጋል። ኢንቨስትመንት እንዳይመጣ ያደርጋል። እነዚህ መደበኛ ቢዝነሶች ደግሞ የሚፈጥሩትን ከፍተኛ የስራ እድል እነዚህ እየከሰቡ በመጣ ቁጥር ወይም ደግሞ ተስፋ እየቆረጡ ራሳቸው ወደ ህገ ወጥነት እንዲገቡ በተገፉ ቁጥር የስራ እድልን ከማጥበብ አንጻርም ከፍተኛ ነው። ጉምሩክ ኮሚሽንስ በዚህ ላይ ምን ሀሳብ አለው? በተለይ ሀገራዊ ተጽዕኖ ላይ ጤናማ የንግድ ስርዓት እንዳይኖር ምን ያህል ተጽዕኖ እየፈጠረ ነው የሚለው ነገር ላይ ጉምሩክ ኮሚሽን ምን ሀሳብ አለው? አመሰግናለሁ። እንግዲህ የህገወጥ ንግድን ቀደም ብሎ ባልደረቦች እንደገለጹት እኔ ከታክስ ተቋም እንደመጣ በሁለት መንገድ አያዋለሁኝ። አንዱ በገቢና ወጪ ንግድ የድንበር ተሻጋሪ ንግድ ጋር የተገናኘው የህገወጥ ንግድ ስርዓት አለ። ሁለተኛው ደግሞ ከሀገር ውስጥ ታክስ ጋር በሚል ዲፋይን ሲደረገው አንደኛው ገደቦችን፣ ክልከላዎችን በመተላለፍ የኮንትሮባንድ ንግድ መነገድ ነው። በገቢም በወጪም የሀገር ምርቶችን በህገወጥ መንገድ ከሀገር ማስወጣት ነው። በሌላ መንገድ ደግሞ በህጋዊ አሰራሮችን በመጣስ የጉምሩክ ህጎችን በመጣስ ወደ ሀገር ውስጥ ማስገባት እንለዋለን። ከድንበር ተሻጋሪ ንግዱ ጋር በሀገር ውስጥ ታክስ ጋር ስናየው ደግሞ አንደኛው በሀሰተኛ ማንነት የመነገድ ነው። በተጨባጭ በሌለ በንግድ ስርዓቱ በታክስ ስርዓቱ መረብ ላለመታቀፍ በሀሰተኛ ማንነት በተጭበረበረ ማንነት የሚነገድ ንግድ፣ ይሄም የማጭበርበር ተደርጎ ይቆጠራል። እንግዲህ ይህንን ስናየው ኢምፓክቱን በሶስት ዋና ዋና ጉዳዮች ማየት ይቻላል። አንደኛው ቅድም እንደተገለጸው የኢኮኖሚያዊ ተጽዕኖ ነው። ኢኮኖሚያዊ ተጽዕኖ በዋናነት የሀገርን ገቢ በከፍተኛ ሁኔታ ይሸረሽራል፣ ይጎዳል። ሀገር ከገቢና ወጪ ንግድ ማግኘት ያለባትን ገቢ ወጪዋን ለመሸፈን የሚያስፈልገውን ገቢ በአግባቡ መሰብሰብ እንዳይቻል ያደርጋል ማለት ነው። ይሄ በሀገር ኢኮኖሚ ላይ ትልቅ ተጽዕኖ አለው። በህጋዊ መንገድ የገባና በህገወጥ መንገድ ወደ ሀገር ውስጥ የገባ ወይም ሀገር ውስጥ ያለ ምርትን የሚነግድ እኩል የውድድር ፕላትፎርም ስለማይኖረው ውድድሩ ላይ ተጽዕኖ ይፈጥረዋል። በኢኮኖሚ ዙሪያ ስንወስደው የዋጋ ንረትን እነዚህን የማባባስ ጉዳዮች ይኖሩታል። ይሄ በኢኮኖሚ አስፔክት በዚህን ማንሳት ይቻላል። ሁለተኛው እና ዋናው ደግሞ ፖለቲካዊ ተጽዕኖ ይፈጥራል። ብዙውን ጊዜ የዓለም አቀፍ ዴፊኒሽኑንም ስናየው በተለይ የኮንትሮባንድ ንግድ ከሽብርተኝነት ጋርም ከወንጀል ጋር የድንበር ተሻጋሪ ወንጀሎች ጋርም ይተሳሰራል። ስለዚህ ከቴሮሪስት ጋር ስምምነቶች አሉ፣ ኮንቬንሽኖች አሉ። በዚህ ዙሪያም ከዓለም አቀፍ ድርጅቶች ጋርም የሚሰራባቸው ጉዳዮች አሉ። እንደ ከስተምስ ከወርልድ ከስተምስ ኦርጋናይዜሽን ጋርም አንዱ ትልቅ አጀንዳ ተደርጎ የሚሰራበት ነው። ማህበራዊ ጉዳዩን ማየት እንችላለን። በተለይ ደግሞ ወደ ሀገር የሚገቡ ጉዳዮች ላይ አብዛኛው የክልከላ የተደረገባቸው ቁጥጥር የሚደረግባቸው እኛ በመረጃ ስናያቸው ቁጥጥር የሚደረግባቸው የፈዋሽነት ደረጃቸው ማይታወቅ መድኃኒቶች እና ሌሎች ወደ ሀገር ውስጥ በሚገቡበት ጊዜ አደንዛዥ እጾችንም ጨምሮ በአምራች ትውልድ ላይ በወጣቱ ላይ የሚኖረው ምርታማነት ይቀንሳል። የጤና ሁኔታ ላይ ተጽዕኖ የሚቀንስበት ፈጠራንም ጭምር ዲስከሬጅ ያደርጋል። በየተናጠል በየተቋማችሁ ይሄንን ተግባር ለመዋጋት ወይም ደግሞ ይሄንን ተግባር ከሀገር ጫንቃ ላይ ለማራገፍ ምን ተሰራ፣ ምንስ ውጤት መጣ የሚለውን ነገር ቀጣዩ ሀሳባችን እናደርግና ከንግድ ሚኒስቴር ይቀጥል። ቅድም መግቢያ ላይ እንደገለጽኩት ይሄ ጉዳይ አጠቃላይ በሀገር ኢኮኖሚ በሁሉም ዘርፍ ላይ በማህበራዊ በፖለቲካው ዘርፍ ላይ ከፍተኛ ተጽዕኖ ያለው ጉዳይ ነው። ይህንን ጉዳይ ለመቅረፍና የንግድ ስርዓቱን ጤናማነት ለመጠበቅ ዘርፈ ብዙ ስራ ነው እየተሰራ ያለው። የመጀመሪያው ግንዛቤ የመፍጠር ስራ ነው። እንደኛ ተቋም ራሱን የቻለ የስራ ክፍል አለው። ግንዛቤ ላይ ብቻ የሚሰራ በየአመቱ በአማካይ እስከ 10 ቢሊዮን የሚደርስ የተለያየ የህብረተሰብ ክፍልን ሸማቹን፣ ነጋዴውን፣ ሚዲያን፣ ህግ አስፈጻሚዎችን እነዚህን ሁሉ የማስገንዘብ የህገወጥ ንግድ እንዴት ነው የሚፈጸመው፣ በምን ሁኔታ ነው የሚፈጸመው፣ ሀገራዊና አጠቃላይ ጉዳቱ ምንድን ነው፣ የእያንዳንዱ አካል ድርሻ ደግሞ ይህንን በመከላከል ረገድ
ምን ሊሆን ይችላል? የሸማቹ ምርት አጠቃላይ የንግድ ውድድር ሁኔታና ጠቃሚነቱን በሚመለከት ሰፊ ግንዛቤ ስራ ነው የሚሰራው። ይህን በስፋት እየሰራን ነው፣ ወደፊትም እንቀጥልበታለን። እንደ ኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት እንግዲህ ቀደም ሲል መነሻሽ ላይ የምሰሯቸውን ዘርዘር አድርገሻልና የተገኙ ተጨባጭ ለውጦች አሉ ወይ? ከጊዜ ወደ ጊዜ ለውጦች አሉ ወይ? ወይስ ጫናው እንደ ሀገር አሁንም እንደበረታ ነው? ምን ሰራችሁ? ምንስ ውጤት ተገኘ? ችግሩ እንዲኖር ያደረጉ የህግ ክፍተቶች፣ የአሰራር ክፍተቶች፣ የአድሚኒስትሬሽን ወይም የአስተዳደር ክፍተቶችንም ጭምር በመለየት በጥናት የተደገፈ ለጠረጴዛ ውይይት የሚቀርብ ዶክመንቶችንም እናቀርብ ስለነበር በነዛ ውይይቶች ላይ የተለያዩ የመንግስት ባለድርሻ አካላት እንደነ ከስተም ኮሚሽን፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የትራንስፖርትና ሎጂስቲክስ እንዲሁም የፌዴራል ፖሊስ እንዲሁም በዚህ የህገወጥ ንግድ በብዛት በሚከወንበት አካባቢ በተለይ በምስራቁ ኢትዮጵያ ቦርደር አካባቢ የሶማሌ፣ ጅቡቲ፣ ኬንያ ቦርደር አካባቢ ያሉ የሪጅናል የመንግስት ቢሮ ተቋማትንም ጭምር አድረስ ማድረግ ችለናል። የጉዳዩ በተለይ በተወሰኑ ሴክተሮች ላይ ያሉትን ኢምፓክት ለማስረዳት አቅም ፈጥሮልናል። ምንድነው ሳንካ ህጉ ላይ አሰራር ክፍተቶች ውስጥ ምን ቢደረግ ይሻላል የሚለውን ነገር ሀሳብ እናነሳበታለን። ግን አሁን ላይ እንደየሴክተሮቻችሁ ምን ተሰሩ፣ ምን ተጨባጭ ለውጦች አሉ የሚለው ወደ ጉምሩክ ኮሚሽን ደግሞ የተወሰነ መልኩ ከዚህ አንጻር የመጀመሪያ የህግና አሰራር ስርዓቶችን ሪፎርም የማድረግ ለህገወጥ ንግድ በተለይ ለገቢና ወጪ ኮንትሮባንድ በር የሚከፍቱትን መዝጋት፣ አሰራሮችን ለህጋዊ ነጋዴው ደግሞ ምቹ የማድረግን ነገር የህግና የአሰራር በጣም በስፋት የተሰራበት ሁኔታ ነው ያለው። በሪፎርም ያደረግነው የኮንትሮባንድ መከላከልና መቆጣጠርን አንድ ራሱን ችሎ በዳይሬክቶሬት ደረጃ እስከ ብራንች ድረስ በሁሉም የሀገሪቷ ክፍል ላይ አደረጃጀት መፍጠር ከቴክኖሎጂ አንጻር ነው። ለምሳሌ የኤሌክትሮኒክ ካርጎ ትራኪንግን የህጋዊ ንግድ ሽፋንም ጭምር ህገወጥነት ስለሚፈጸም ወደ ሀገር ውስጥ የሚገባና ከሀገር የሚወጡ ካርጎዎች ደህንነታቸው ተጠብቆ እንዲጓጓዙ የማድረግ ስራ የተሰራበት ሁኔታ፣ ህገወጥነቱን ብቻ አይደለም ህጋዊን ማበረታታት ስለሚያስፈልግ ይሄንን ደግሞ የሚያቅፍ የህግ ተገዥነት የከስተምስ ኮምፕላያንስ ስትራቴጂ የተቀረጸበት ሁኔታ ነው ያለው። በጣም ውጤታማ እየሆኑ ቅንጅታዊ ስራው እያደገ አዌርነሱም እያደገ ተባባሪዎች እየበዙ ህብረተሰቡ አብዛኛው መረጃ በመስጠት ጭምር ተባባሪ እየሆነ የመጣበት ሁኔታ ነው ያለው። ይሄ እንግዲህ በውጤት ሲታይ የመያዝ አቅማችን እያደገ መጥቷል። አሁን ለምሳሌ የገቢና ወጪ ኮንትሮባንድን በዋናነት ዜሮ ማድረግ የትም ዓለም አይቻልም። ነገር ግን ለኢኮኖሚ ስጋት ወደማይሆን ደረጃ ከማድረግ አንጻር አዳጊ የሆኑ ውጤቶች አሉ። የመያዝ ዲተር የማድረግ ነው በዋናነት የማይለካው ነገር የመያዝ አቅማችን እንለካለን። ዲተር ያደረግነው ደግሞ በገቢና በሌሎች በአገልግሎት ይለካል። ከመያዝ አቅም ስናይ 2011 ላይ ገቢና ወጪ ኮንትሮባንድ 1.2 ቢሊዮን ብር ነው በአመት ሙሉ የያዝ ነው። 2017 በጀት አመት ግን 23 ቢሊዮን ብር የሚያወጡ እቃዎች በቁጥጥር ስር እንዲውሉ ተደርገዋል። 2018 ላይ ግማሽ አመት ብንወስድ 13 ቢሊዮን ብር የሚያወጣ የገቢና ወጪ ኮንትሮባንድ መቆጣጠር የቻልንበት ሁኔታ ነው ያለው። በጎ ጅምሮች አዳጊ ውጤቶች እንዳሉ በተለያየ ክራይቴሪያዎች ወይ KPIዎች መመዘን ይቻላል። እንግዲህ ጉምሩክ ኮሚሽን እንደ ሀገር ትላልቅ ሪፎርሞች ከተከናወነባቸው ሴክተሮች አንዱ እንደሆነ ይታወቃል። በተለይ የገቢና ወጪ ኮንትሮባንድ የሀገር ትልቁ የኢኮኖሚ ሳንካ ነው። እያደገች ያለች ሀገር ወደ ብልጽግና ከፍ እያለች ያለችን ሀገር አንዷን እግር የሚጎትተው የኮንትሮባንድ እንቅስቃሴ ነውና በማዘመኑ በተለይ ቴክኖሎጂን በመጠቀም ከፍተኛ ለውጦች እንደመጡ ይታወቃሉ። ወደ ቅድሙ መነሻ ሀሳባችን ልናምራ ነው። አሁን በተለይ በዚህ በቁጥጥር ሂደቱ ላይ የህግ ማዕቀፎች፣ የአሰራር ስርዓቶች፣ ሳንካዎች አሉ ወይ? ይሄ ህገወጥ ንግድን ከመከላከል አንጻር እንግዲህ የተለያዩ ማንዴቶች ለተለያዩ ኢንስቲትዩሽኖች ተሰጥተዋል። ለምሳሌ ፕሮሂቢትድ እና ሪስትሪክትድ የሆኑ ጉድስ ክልክል ናቸው ብሎ ለከስተም ሲያስቀምጥ እነዛ ፕሮሂቢትድ እና ሪስትሪክትድ የሆኑ ጉድስ እነማን ናቸውና በምን አይነት መንገድ ነው ክልክል የሚሆኑት ደግሞ የሚለውን የሚያስቀምጡ ደግሞ የተለያዩ ለምሳሌ እንደ ሚኒስትሪ ኦፍ አግሪካልቸር ሊሆን ይችላል፣ ሚኒስትሪ ኦፍ ሄልዝ ሊሆን ይችላል። የተለያዩ አካላቶች አሉና ስለዚህ እነዚህ ሁላ አላይን የሚያደርግና የተለያዩ ኢንስቲትዩሽኖች እንደመኖራቸው መጠን የተሰጡ የተለያዩ ማንዴቶችን ኮኦርዲኔት አድርጎ ሊያስቀምጥና ሊያመጣ በሚችልበት መንገድ አሁን ፕሪ ዲፋይንድ የሆነ የሌጋል ፍሬምወርኮች የሉንም። ኮንትሮባንድ እንቅስቃሴ ይሄ ህገወጥ ንግዱ
በጣም ዘመናዊነትንም እየተላበሰ ነውና በዛ ልክ ደግሞ ዘምኖ ቦርደሮች ላይ ያሉ እንቅስቃሴዎችን በዚህ መልኩ ነቅሶ መከላከሉ እውነትም እንደተባለው ሙሉ በሙሉ ማስቀረት እንኳን ባይቻል ሀገር ላይ ያለውን የተወሰነ ጫና ማቃለል የሚቻልበት ደረጃ ላይ መድረስ ይቻላልና በዚህ ሀሳብ ላይ እንደው መጨመር የምትፈልጉት? ህገወጦች ተለዋዋጭ ቴክኒክ ነው፣ ተለዋዋጭ ታክቲክ ነው። ዛሬ በሚፈጽሙበት ወይ ነገ ላይ ይፈጽሙ ይችላሉ። ከዚህ ጋር በጥናት እየተመረኮዘ ሊዳብር የሚገባው ሊያድግ የሚገባው ሊኖር ይችላል። ከዛ በተረፈ ትልቁ ችግር ያለውን ኤግዚስቲንግ ራሱ በተቀናጀ መልኩ የማስፈጸም ክፍተት አለ። ሊሻሻል የሚገባው ቅንጅት በላቅ ሊሰራበት ይገባል እንጂ አሁን ያለንን ትልልቅ ህጎችን ማየት እንችላለን። የጉምሩክ አዋጅ ልናይ እንችላለን። ምንድነው ህገወጥ ንግድ፣ ምንድነው ኮንትሮባንድ የሚለውን በደንብ ዲፋይን አድርገዋል። የሸማቾች ጥበቃና የንግድ ህግ ልናይ እንችላለን። ምንድነው የተፈቀደው፣ ምንድነው የተከለከለው፣ በንግድ ውስጥ ማድረግ የሚቻልና ማድረግ የማይቻል የሚለውን በዝርዝር አስቀምጧል። ሌሎች ህጎችን የንግድ ምዝገባና ፈቃድ አዋጆችን መውሰድ እንችላለን። እንግዲህ በአንድ ሴክተር የሚጣል ጉዳይ አይደለም ብለናል። መንግስት ድርሻ አለው፣ የግሉ ዘርፍ ድርሻ አለው፣ ከዛም ሲዘልቅ ደግሞ ማህበረሰቡ ጭምር ድርሻ አለው። ከማን ምን ይጠበቃል? ከመንግስት ምን ይጠበቅ? ከግሉ ዘርፍስ የሚለውን ነገር ደግሞ እናንሳና ጠቅለል እናደርገው። ወደ ጉምሩክ ኮሚሽን ላመጣ። ህጋዊ ነጋዴውን ህጋዊ የንግድ ስርዓቱን ፕሮሞት የሚያደርግ የሚያበረታታ፣ የሚሸልም፣ እውቅና የሚሰጥ ልክ አሁን ናሽናሊ እየተደረገ ያለው ኮምፕላይ የሚያደርጉን እውቅና እየተሰጠ ነው። የተለያዩ ፕሪቪሌጆች እየተሰጡ ነው። እነዚህን ማበራከት ስራ ላይ የሁሉም ተቋም ኃላፊነት መሆን አለበት። ሁለተኛው የአሰራሮችን ምቹ ማድረጉ እንደተጠበቀ ሆኖ ደግሞ በር የሚከፍቱ አሰራሮችን ደግሞ እነሱን መዝጋትና ተናባቢ ማድረግ በጣም ያስፈልጋል። ይሄ ከአስፈጻሚ እስከ ፖሊሲ አውጪ ድረስ የተናበበ ለምሳሌ የጉምሩክ ህግን ማስፈጸም አንድ ነገር ነው። ህጎች ሲወጡ ደግሞ ከተቋማት ጋር መነጋገር ከስተምስ የማያስፈጽመው የሀገር ህግ የለም። የሁሉም የሀገሪቷ ህጎች ከስተምስን የገቢና ወጪ ንግድ ጋር እስከተገናኘ ድረስ ስለሚያስፈጽማል። ስለዚህ ከነዚያ ተቋማት ጋር ሁሉ እንሰራለን። ስለዚህ ለህገወጥ ንግድ በር የሚከፍቱ አሰራሮች መዝጋት፣ በሌላ መንገድ ደግሞ ህገወጡን ሪስክ ቤዝድ ሆነን ታርጌት አድርገን እሱ ላይ ባክ ቱ ዜሮ ይባላል በከስተምስ ህግ። ህገወጥን ባክ ቱ ዜሮ መውሰድ ነው የሚያስፈልገው፣ ማስታመም አያስፈልግም። ለዚህ ደግሞ የተቋማት ቅንጅታዊ አሰራር በጣም ጠንካራ መሆን መቻል አለበት። አንዱ ሲይዝ ሌላው የሚለቅ ከሆነ፣ አንዱ ሲከስ ሌላው እንትን የሚያደርግ ከሆነ አይሆንም። አሁን አንዱ ትልቅ ስራ የሚጠይቀን ተናባቢ ህጎች የተቀናጀ እና ለተጽዕኖ ለሚፈጠረው ጉዳት ተመጣጣኝ የሆነ ተጠያቂነት ማምጣት በጣም ትልቅ ስራ የሚጠይቅ ጉዳይ ነው። ባይዘው ለጉዳይ እኩል ባለቤት መሆን ይጠይቃል። ማህበረሰቡን ስናይ እንደ የሚቀርቡ ፕሮዳክቶችን ተጠቃሚነት የሚገዛውም አካል ስለሚሆን በህገወጥ መንገድ የሚቀርቡ ፕሮዳክቶችን ባለመግዛት ተባባሪነቱን ማሳየት ይጠበቅበታል። ሌላኛው ደግሞ በህገወጥ መንገድ ሂደት ላይ የሚያዩዋቸውን ነገሮች ለሚመለከታቸው አካላቶች በመጠቆም እንደዚሁ የራሳቸውን አስተዋጽኦ ማድረግ ይችላሉ። የፕራይቬት ሴክተሩ በተመለከተ በአንድም ሆነ በሌላ መንገድ በህገወጥ ንግድ ስንሳተፍ መጀመሪያ ላይ ልናተርፍ የምንችልበትን ሁኔታ እንኳን የሚፈጥር ሲሆን አልቲሜትሊ ግን የሀገርን ኢኮኖሚ የሚጎዳ የኢንዱስትሪን ተወዳዳሪነት የሚያቀጭጥ የገበያን ጤናማ የንግድ ገበያን እንዲሁ የሚያቀጭጥ ድርጊት በመሆኑ በህገወጥ ንግድ ላይ የተሰማሩ የንግዱ ማህበረሰብ እንዲሁ ይሄንን ከግንዛቤ በማስገባት የህገወጥ ንግድ ላይ ባለመሳተፍ ተባባሪ መሆን ይጠበቅብናል። ማህበረሰቡ በንቃት እያንዳንዱ ህገወጥነት በሀገር ላይ ከፍተኛ ተጽዕኖ እንዳለው፣ በቤተሰብ ላይ ከፍተኛ ተጽዕኖ እንዳለው አምኖ መስራት አለበት፣ መትጋት አለበት፣ ማገዝ አለበት። ማህበረሰባችን ይሄ እንዳጠቃላይ የሞራል ጥያቄ አድርጎ መውሰድ አለበት። በዚህች አጭር ሰዓት ግን ይህንን ሀሳብ አንስተን መቋጨት የምንችልበት አይደለም። ሰፋፊ ጉዳዮችን የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በቀጣይም አጀንዳ አድርጎ የሚቀጥል እንደሆነ መረጃው አለኝና ለዛሬ ግን እዚህ ተገኝታችሁ ሀሳባችሁን ስላጋራችሁን ከልብ እናመሰግናለን። ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ጋር በተለይ የህገ ወጥ ንግድ ወይም ደግሞ ኮንትሮባንድ ላይ ትኩረት ያደረገ ውይይታችን ይህን ይመስል ነበር። ቻው።